ቆንስላውን እንደገና ሳየው ቆንስላው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ለፖለቲካ ግብይት ብቻ የተፈጠረ በኢትዮጵያ ወንጌላዊ ክርስትና ምንም አዎንታዊ ሚና የሌለው እጅግ የበዛ አሉታዊ ሚና የሚጫወት ተቋም ነው። ከተጸነሰ 6 ከተወለደ 5 ዓመት ሲሆነው በአምስቱም ዓመታት ስለ ቆንስላው ተናግሬያለሁ፣ ጽፌያለሁ። የጻፍኳቸው ተሰብስበውም አንድ መጽሐፍ አድርጌዋለሁ። ገና ሳይፈጠር 400 ሰዎች በቤተ መንግሥት ከተሰበሰቡበት ቀን ከዚያ ቀን ጀምሮ ይህ ነገር ጤናማ አለመሆኑን አጠንክሬ ብያለሁ። እስካሁን የተናገርኩትን ዛሬም እንደገና ስቃኘው እንደገና እስከ ዛሬ ያልኩትን ስፈትሸው ያልኩት ሁሉ ልክ ነው። ደግሜ ብናገር ያንኑ ነው የምደግመው። ቆንስላው የመንግስት ክንፍ በመሆን የፈቃድ ሽያጭና እድሳት የሚያከናውን ወኪል ወይም አውትሶርሲንግ ኤጀንሲ ነው። ልብ እንበል፣ የተጸነሰውና የተወለደው በቤተ መንግስት ነው። ቤተ ክርስቲያኖች እና ቤተ እምነቶች ምን እናድርግ፣ ምን እንመስርት ብለው ከውስጣቸው ጥያቄ መንጭቶ አይደለም ተሰባስበው የመሰረቱት። ቀድሞውኑ ጠንካራ ይሁንም አይሁንም፣ ስነ መለኮታዊ መሰረቱ የተፈተሸ ይሁንም አይሁንም ህብረት ነበራቸው። የመብት ጥያቄና ሌላውንም ሁሉ ሲጠይቁም ሲያስጠይቁም ኖረዋል። መንግስት የሃይማኖት አካላትን የዜግነት መብትና ግዴታ ያለ ቆንስላው ምስረታ ሲያከናውን ኖሯል። ተግባራዊ ማሻሻያና ማስተካከያ ለማድረግ ደግሞ ይህ ተቋም መመስረት አልነበረበትም ወይም የለበትም። ያለዚህ ተቋም ምስረታ ማድረግ ያለበትን ነገር ማድረግም ይችል ነበር። ስለዚህ ቆንስላው በእውነቱ መብት አስጠባቂ አካል አይደለም። መብት አስጠባቂው አካል መንግስትና የመንግስት መዋቅራዊ አሰራር ነው። ታዲያ ይህ አካል ለምን አስፈለገ? ለምንም። ይህ አስፈላጊ አካል አይደለም ወይም አላስፈላጊ አካል ነው። ቆንስላው የእርሱ አይነት በዓለም ሁሉና በዘመናትም ታሪክ ውስጥ የሌለ ወደ ኤኩሜኒዝም የሚጠጋ አቃፊ ተቋም ነው። ከኤኩሜኒዝም የሚለየው የወንጌል አማኞች የሚለው ታርጋ ቁጥር ብቻ ነው። መንግስት እንደዚህ ያሉ ተቋማት በውስጡ ቢኖሩ ደስታው ነው። ይህም ለዚያ እርካታ ብቻ የተፈጠረ ድርጅት ነው። መመስረቱን ያስፈለገው የጊዜው ጥያቄ መብትን ማቀዳጀት ከነበረ ቀድሞ ያልነበረ የዜግነት መብት ከቆንስላው መገኘት በኋላ አልተገኘም። እንዲያው ተገኝቶም ቢሆን እንኳ መብቱ ተጨባጭ ከሆነ በኋላ ቆንስላው ስራውን ጨርሷልና መሟሟት ነበረበት። ግን ድርጅታዊ መዋቅር ሆኖ ቀጠለ። ያ ታሪካዊው ስህተት ነው። ታሪካዊው ስህተት ለመብት ከመሟገት ይልቅ በተቃራኒው ቆንስላው መብት ሲያፍን ታየ። ሊያፍን ሲሞክር ታየ። መጻፍና መናገር ሊያግድ ሲሞክር ተገኘ። ሲዝት፣ ሲያስፈራራ፣ በስልጣን የሚባልጉ መሪዎች ሲያሰማራ ተገኘ። የዜግነት መብት የሆነውን የማምለክ ነፃነት ሊከለክል ፈቃድ መንጠቅም ሞከረ። ፈቃድ መንጠቅ ማለት ማምለክን መከልከል ነው። ይህንን ማድረግ ሕገ መንግስቱ የሚፈቅደው ነገር ነው። ይፈቅዳል ማለት ነው። ዜጎች ምንም ያምልኩ ምን መከልከል ይችላል? ይቅርና ቆንስላው መንግስት ራሱስ ይህንን የዜግነት መብት ማገድ ይችላል? ማምለክን መከልከል ይችላል? በሕገ መንግስቱ መሰረት ቆንስላው ከተመሰረተና አባል ድርጅቶችን መቀበል ስራው ከሆነ በኋላ
ምንም መንፈሳዊ ያልሆኑና ስነ መለኮታዊም ሆነ መጽሐፍ ቅዱሳዊ ትምህርት የማያውቃቸው ሐሰተኞችና አጭበርባሪዎች ሕጋዊ ከለላና ቀረጥና ግብር የማይከፈልበት የገንዘብ ማምረቻ ድርጅት ፈቃድ በማግኘት በዙ እንጂ ሳይመሰረት በፊት በነበሩበት እንኳ አልቆሙም። በዚያ በነበረበት ሲፈጠር በነበረበት ቦታ በዙ። ከዚያ በኋላ ቆንስላው ሳይመሰረት በፊት ቢያንስ ሐሰተኞችን ሐሰተኞች ለማለት ድፍረቱ ነበረ፣ ያሉም ነበሩ። አሁን አይባልም። ማንን ሐሰተኛ ይላል? ነባሮቹን አብያተ እምነት አሮጊቷ የሚላትም አሮጊቷ የተባለችውም አብሮ በአንድ አግዳሚ ተቀምጠዋል። ቢበዛ የጎሪጥ ይተያያሉ እንጂ በድፍረት የተሳሳተ አይባልም። አከርካሪዋ የተሰበረች ቤተ ክርስቲያን ያለውና የተባለችው ቤተ ክርስቲያን አንድ ላይ ጽዋ ይጠጣሉ። ማንንም አይናገርም። ሐሰተኛ ትንቢት ወይም የተሳሳተ ትንቢት ይባላል እንጂ ሐሰተኛ ነቢይ አይባልም። ይስተካከል ያለው ሐሰተኛ ነቢይ እና ሐሰተኛ ነው ያሉት አብረው አንድ ጃንጥላ ስር አንድ በርጩማ ላይ ተቀምጠዋል። ቆንስላው በሙስና የተዘፈቁ ሰዎች ያሉበትና ሙስናውን የጠየቀ ሰው ታሰረ። ስልጣንና ሙስና ሲቆራኙ ሃይማኖትም መሸፈኛ ይሆናል። ስልጣን ያበክታል፣ ፍጹም ስልጣን ደግሞ ፈጽሞ ያበክታል የሚለው የእንግሊዛውያን አባባል እውነት ነው። ተመለሺ ቢሏት ቤት ተመልሳ አይታ ማታውቀውን የሰው ጃኖ ለብሳ አላልቃሽ የእናቱ ሬሳ ሳጥን ግምጃ ለብሶ ወደ ቀብር ሲያዘግም የቆንስላው ባለስልጣኖች አይተው ቀርቶ ሰምተው ቀርቶ አስበውም የማያውቁት ስልጣን እጃቸው ሲገባ ቢቅበጠበጡ አይገርምም። እንዲያ ያለው ስልጣን አያቅበጠብጥም፣ ያባልጋል እንጂ ያባልጋል። እዚያ የተቀመጡት ሰዎች ደግሞ ያ ልምድ የላቸውም፣ ትምህርቱም የላቸውም። እንደ ሐሰተኞቹ ነቢያትና ሐዋርያት እዚህም የሚያስፈልገው ድፍረት ብቻ ነው። ድፍረት። ሙስናና የስልጣን ብልግናውን መተው። ቆንስላው ከሌሎች መንግስታዊ ተቋማት ካልበለጠ የማያንስ መብከት የሚካሄድበት ድርጅት ነው። ይህ ተቋም ከጅምሩና ከአጀማመሩ ብቻ ሳይሆን ከሂደቱም ለወንጌላዊ ክርስትና ምንም እርባና የሌለው ተቋም መሆኑን ያሳየና ያረጋገጠ ድርጅት ነው። እስካሁን ለወንጌላዊ ክርስትና የሰራው ምንም ነገር ይሰመርበት የለም። ምንም ፈቃድ መስጠት ወይም ማደስ ወይም አሁን እንደሚደረገው መሸጥ ድሮም መንግስት ያደርግ የነበረው ስራ ነው። እስካሁን ይህ ሲሆን ከዚህ በኋላም ቆንስላው ለመንግስታዊ ፍጆታ ካልሆነ በቀር ለኢትዮጵያ ወንጌላዊ ክርስትና ምንም ረብና ጥቅም የማይሰጥ ተቋም ነው። በተቃራኒው ጎጂነቱና መራዥነቱ ይቀጥላል። በውጭ ሀገሮች ቅርንጫፍ ለማቋቋም የሚሄድበት አካሄድ እኮ የመንግስት አቻ ወይም ኮራጅ የመሆን አዝማሚያ ነው። አሁን ባለበት ውቅር እንዲቀጥል ቢደረግ ቆንስላው ለኢትዮጵያ ወንጌላዊ ክርስትና መውደቅና መብከት መበስበስ ዋና ሚና ተጫዋች ድርጅት ነው። በአጭሩ ቆንስላው በኢትዮጵያ ወንጌላዊ ክርስትና ውስጥ የተፈጠረ እንግዳ አካል ነው። ቆንስላው ለኢትዮጵያ ወንጌላዊ ክርስትና ጥቁር ነጥብ ብቻ አይደለም፣ ሰንበርና ጠባሳ ብቻ ሳይሆን ካንሰርና ነቀርሳ የሆነ ተቆርጦ መውጣት ያለበት እንግዳ አካል ነው። ይህ እንግዳ ነገር ከተተወ እንደ ካንሰር ያድጋል፣ ይሰራጫል። አሁንም እየተሰራጨ ነው። ከተተወ እንደ ጭንቁር ወይም እንደ ጋንግሪን አካልን እየቦረቦረ ይበላል። አሁንም እየበላ ነው። ቆንስላው የኢትዮጵያ ወንጌላዊ ክርስትና ጥቁር ነጥብ ብቻ ሳይሆን ሰንበርና ጠባሳ ብቻም ሳይሆን ጭንቁርና ካንሰር ነው። በፍጥነት ተቆርጦ መውጣት ያለበት በሽታ ነው። ጭንቁርና ካንሰር ነው።